ያለኝ ሀሳብ እግዚአብሔር ብድራት ይክፈላችሁ። ለጥያቄያችሁ ደግሞ መልስ የለኝም። እናት ብሎ ዝም አንዳንዱ ቢሆን ኧረ ጥርቅ አድርጉልኝ ወይም ደግሞ ውሰዱልኝ በቃ አይንሰለቸኝ ትላለች። አንዳንድ እናት ነው የምላችሁ፣ ሁሉም አይደለም። እነ ሩታዬ እናት ጎበዝ እንደዚህ ነው መልስ ሰጠቻቸው። እናንተ አመል ለመለቃቀም ነው እንዴ? እነ ሜላትና የሜላት እህትና ገኒ የአብርሃም አክስት ማለት ነው። አመል ለመለቃቀም ነው እንዴ? ሩታን እንውሰዳት። የተቀየረው ፊቷ ብቻ ነው፣ ሌላ ነገር አልተቀየረም። እናንተስ መች ሜላት ወፍራ ነበር እናንተ ልትፈነዳ ትንሽ ነበር። ይቅርታ ቤተሰብ በአካል መገናኘታችን ስለማይቀር ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ሊዳና ናችሁ? ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እስከ መጨረሻ ተከታተሉ። እንዴት ጠፍተሽ ነው? አንድ ኮሜንት ግን እንኳንም ጠፋሽ ያለችኝ ልጅ አለች። አንቺ አገርሽ መግባት አትፈልግም እንዴ? አገርሽ ስገቢ እኮ አንቺን መስመር ገብተሽ አታይም ማለት ነው። የሚለቀቀው ነገር እኔም አልጠፋትም እኖራለሁ ማለት ነው። እና እንኳን ደህና መጣሽ ተናፍቀሽ ነበር ላላችሁኝ ደግሞ ከልብ አመሰግናለሁ። እውነት ለመናገር እናንተም ተናፍቃችሁ ነበረ። የምሬ ነው የምላችሁ። እናንተ ኮሜንታችሁ እኮ በጣም ነው የሚናፍቀው። በቃ ንፍቅ ያደርጋል ማለት ነው። እኔ ኮሜንት ኮምቱልኝ ነበር ነበር እያልኩኝ ነበረ። ይኸው ብቅ አልኩኝና ከልብ አመሰግናለሁ። እናንተም ናፍቃችሁ ነበረ። የምሬ ነው የምላችሁ። ወላሂ ቀለሟ ሰርታለኝ የራሱ ቪዲዮ ኮሜንታችሁ እያየሁኝ ነበረ ማለት ነው። መጻፍ አልቻልኩም በምን ልጻፍ እና እያየሁኝ ነበረ። ውድ ቤተሰቦቼ ከልብ አመሰግናለሁ። ላይክ አድርጉልኝ ብያችሁ አደርጋችሁልኛል። አሁንም ላይክ እያደረጋችሁ እንዲነሳልኝ በሞተበት ማለት ነው። ቀለሟን በውስጥ መታ ወቅሳኛለች። ስለሱ ጉዳይ እንተወውና ሩታዬ እንግዲህ አልወፈረችም። ስለዚህ ወደ ቤት እንውሰዳት ገኒ፣ ወደኛ እንውሰዳት አለች። እንግዲህ ገኒዬ የኔ ውድ ነገር ማለት ነው። የት ነው የምወስዳት? እና አብርሃም ጋር ነው የምወስዳት የነበረው። የት ነው የምትወስዳት? ሚዲያው እንግዲህ ሄርሜላ አፈቀረችው። ሄርሜላ ልታገባውን ሄርሜላ እንደዚያ። ወይኔ በላቸው። አሁን አንድ ሴት ቡታጀራ ውስጥ ቁጭ ብላ ይሄ ሁሉ የዝሙት መንፈስ ዘርታ ትልቀቅብን እንዴ? በዛ ላይ ደግሞ የምትንፋረቀው ነፍራቃዋስ እና እነዚህም እንግዲህ ያው እንውሰዳት አልወፈረችም እያሉ ነበረ። ሩታዬ ለምንድን ነው ግን ያልወፈርሽው? እውነት ለመናገር እኔ ራሱ አልወፈርሽብኝም። ምን ነው አልሽ? እንዲም እኔ ወፍራ አልጋ ሰብራ ትወጣለች ብዬ እየጠበኳት ነበረ። ግን ትወፍራለች። ገና ናት እኮ 10 ቀን ዋደን እንዴ? ሜላት እኮ በስንት ጊዜዋ ነው እንትን የሆነችው የወፈረችው ማለት ነው። ስለዚህ ሩታዬ ሲጀመር አትወፈር። እኔ እውነቴ ነው የምላችሁ አትወፈር ሩታ አትወፍር፣ ሰውነቷ ይበላሻል። እና የትኛውም ሴት ውፍረት ያስጠላባታል አይደለ? ግን ውፍረትም ሲኖራችሁ ጥሩ ነው። ቀጭን ስትሆኑ የምትለብሱትን ልብስ በሙሉ ያስጠላባችኋል። በእኔ ተነሳስቼ ነው የምላችሁ። ቀጭን ስትሆኑም ልብስ የምትለብሱት አያምርባችሁም። ወፍራምም ሲኮን ደግሞ ወፍራሞቹ ያውቁታል። ግን በጣም ወፍራም ሰው ደግሞ ያስፈራል አይደለ? ስትንቀሳቀሱ ምናምን ሲነሱ ሲቀመጡ ስታዩ ይደብራል ማለት ነው። እና ማወፈርም መቅጠንም ጥሩ አይደለም። ግን ሩታ በቂዋ ነው። ግን አልወፈረችብኝም። ይሄ አበጋዝ አያልቅበት ማለት ነው። አሸብር አይንከባከባትም ይሆን አላቅም። እውነት አላቅም። ለምንድን ነው ይንከባከባታል? ለምን አይንከባከባትም? ቡታጀራ ውስጥ ቁጭ ብለዋል። ቪዲዮ ለመቅረጽ አዲስ አበባ ይሄዳሉ። ቀርጸው እዚህ ይመጣሉ። ከዚያ የሆነ ቦታ ተወሽቀው ቪዲዮ ይቀርጻሉ። እኛ አዲስ አበባ ነን ተመልሰናል ይላሉ። ህዝቡን እኮ በደንብ አደርጋችሁ እኮ ነበር ሰሩ አግኘው። እውነት አግኘው። እኔ ምንም አልልም። እና ግን ሩታን እንደዛ ታደርጓት እነ ሜላት ማለት ነው እንዴ? እራሳችሁን ቻሉ። ምንድነው? ምን አይነት ፕራንክ ነው የሚደረገው? ግን እኮ አመል ነው የሚለቃቅቡት እናንተ። በተለይ የሩታ እናት አሁን ስንት ለፍታ ደክማ ስትነሳ እኔ በፕራንክ ራሱ እንደዚህ ማድረግ አልነበረባቸውም። ነውር አይደለም ጋይስ? እናንተ ስታስቡት አንዲት እናት ልጅ ወልዳለች ብላ ጥፍር ግፍ ስትነሳ ስትወድቅ የምታደርገው ነገር በሙሉ ስታደርግ ስትንከባከብ ኖራ አሁን እኛ እንውሰዳት አልወፈረችም እንትኗ ብቻ ነው ፊቷ ብቻ ነው የቀላው እንጂ አልወፈረችም ብሎ አሁን የሰው ቅስም ግን እኮ ተመካከራችሁ ነው እንደምትሰሩት። እናንተ ላገኛቸው ነው። ስለዚህ ላገኛቸው ስለሆነ መጥፎ ነገር ባልናገር ይሻለኛል። ተመካከራችሁማ ካልኳቸው ሌላ ነገር ይፈጠራል። እውነት ስትገናኙ ነው ነገር የሚፈጠረው። ምንም አይሉምስ። ግን አንቺ አርፈሽ አትሰሪም እንዴ? እንደ ሰው ምን ነው ፈትፍቼ ልሙት አልሽሳ ይሉኛል ማለት ነው። እና ልክ እንዳለችኝ አንዲት ልጅ ያው እንኳንም ጠፋሽ አለችኝ ማለት ነው። ዛሬ ራሱ ለካ ሰው አዛ ብሎ ይብኝ ነበረ።
ሄርሜላ ስለነካውባችሁ ነው አይደል? እሷ ነበረ ምነካት። አብርሃም አልነካ፣ ሩታን አልነካ፣ ማንም አልነካም። እሷ ነበረ ምነካት። እቺ ዝርክርክ እያልኩኝ ማለት ነው። እሷን ነበረ ምነው አላችሁ። አፈላችሁ እኮ አፈላሽ ልበልሽ እንጂ አንቺ አንድ ነሽ። ሀገርሽን ግቢና ኑሪ እንደሰውሽ እንደኔ ማለት ነው። እኔም ልመለስ ነው። እየቀለድኩባችሁ ነው እና ልትመለሺ ነው ወይስ ልቀሪ ነው ያላችሁ ልጆች አላችሁ። ሁለት ልብ ነኝ ማለት ልመለስም ልቀርም ማለት ነው። እና ያው ቀለማም ደግሞ ምነው ዘረዘርሽ ገና ከገባሽ 15 ቀን አልሞላሽም ኑቴ ያለሽ ምናምን አለችኝ ማለት ነው። መውጣት አትፈልግም። እዛ አረብ ሀገር ተወሽቃ ልትኖር ነው። አሁንም ታዳምጠኛለች እና ተወሽቃ ልትከርም ነው፣ ልታረጅ ነው እዛ። እንደውም ከዘራ ልክልሻለሁ እዛው ቁጭ በይ ማለት ነው። አንቺ እንድታረጅ በአክብሮት ጠይቅሻለሁ። እሺ እና እንደዛ ነው እላቸዋለሁ። ውድ ቤተሰቦች ምን ነው አለች። እንዴት አወቅሽ ኑሮ ውድነቱ ምናምን ብላ እንዴ ለፈለፈች እኮ ለፈለፈች። እውነቴ ነው የምላቸው እና ብለፈልፊም አገር ከገባ ሰው እንደሚኖር ይኖራል። እኔ አላውቅም ጋይስ። እኔ እውነቱን ስነግራቸው አልወጣሁም፣ ውጭ አልወጣም። ሰው ይበላል ይጠጣል ያለው እንዴ ከየት አምጥተው ነው የሚበሉት? እሺ የሚፈልጉትን ነገር ያደርጋሉ፣ ይገዛሉ፣ ያመጣሉ፣ ይወስዳሉ፣ ይሸጣሉ። በቃ ያ ነገር አለ እና ታዲያ እኔ ምን ልበል? ምንም ልል አልችልም። እና አንቺ አረብ ሀገር ከርብሽ መጣሽ ምን ልትሸጪ አማረሽ? የተከልሽው አለ የዘራሽው አትሉኝም? እሱ እናስብበታለን እና እውነት ለመናገር ዛሬ ቪዲዮ ሰርቶልኝ ራሱ መፖሰዴ እንዴት ደስ እንዳለኝ ኮሜንታችሁ አይቻለሁ ማለት ነው። በቃ ከእናንተ ጋር ነበረ መገናኘት የፈለግኩኝ። 13 ቀን በሙሉ ሰው ይጠፋል እንዴ? ፈጣሪው ትዕግስቱን ስጠኝ። በገባችሁበት ዩቱበሮች በማግስቱ ቪዲዮ ስሩ። ምን ሊመጣ ነው? እቺ ስግብግብ አገር ገብታ ራሱ አታርፍም ይላችኋል። እዚህ ያለ ሰው ነው የሚላችሁ እና እንደዛ ነው የሚሏችሁ። ግን አትስሟቸው፣ እውነት አትስሟቸው። ምን ሊያመጡ ነው? ምንም አይወስዱባቸው፣ ምንም አይመጡም። ይሄ ነው የምላችሁ እና ሩታዬም ያው ብትወፍር ደስ ይለኝ ነበረ። ትንሽ ግን አልወፈረችም። በዛ ላይ ደግሞ እናቷ ያደረገችው ብዙ ነገር አድርጋ እናንተ የአብርሃም እናት ጋሽ ያልናፈቁኝም መሰላቸው። እውነቴ ነው የምላችሁ። ከዛ በፊት እኮ እከታተላቸዋለሁ ብዙ ጊዜ ጋሽዬ የአብርሃም ማዘር እያልን እየለፈለፍን ማለት ነው። ሚዲያ ላይ የለመዳችሁ ነገር በጠቅላላ ይናፍቃችኋል እዚህ ስትመጡ። ግን ትረሱታላችሁ፣ ብዙ ነገር ትረሳላችሁ ለጊዜው። ያ የምትረሱት ለምንድን ነው? ከቤተሰብ ጋር ወይ ከሆነ ነገር ምናምን ሲሆን ማለት ነው። እና እንደዛ ነው እላችኋለሁ ውድ ቤተሰቦቼ። እኔማ በሰላም ገብቻለሁ። ትመጫለሽ ወይ ላላችሁኝ ደግሞ ሁለት ልብ ነኝ፣ አስብበታለሁ። ልመለስም እችላለሁ። እውነቴ ነው የምላችሁ። ማለቴ አላቅም ልመለስም ላልመለስም ማለት ግን 180% ላለመመለስ ነው፣ 20% ለመመለስ እንደዚህ ነው። እና የቀለሟም ፈጣሪ ወይ ለቀለሟም ስትልቺ አልስደባት፣ ከሰደባት ደግሞ ያው መምጣቱ አይቀርም እና ያው ምን ነው ለፈለፍሽ ብላኛለች። ኑ ግቡ። እውነቴ ነው። አትስሟት። እሷ ማርጀት ትፈልጋለች። ታርጅ ልማርጅ ተፈለገ ያረዳል። እናንተ ግቡና ሀገራችሁን ኑሩ። ይሄ የለኝም ምናምን ሰው እንደሚኖር አይኖርም እንዴ? ሰው እየበላ እየጠጣ አይደል? ሰው በላው ትበላላችሁ። አለቀ። የበሬ ነው ብላችሁ ቤተሰብ ሰው የበላው ትበላላችሁ፣ የጠጣው ትጠጣላችሁ። ምን ፈለጋችሁ? እነሱ ጌታ አምጥተው ነው የሚበሉት። ጌታ አምጥተው ነው የሚገዙት ማለት ነው። አረብ ሀገር ሄደው ሽንት ቤት አጥበው ነው እንዴ? አይደለም፣ እዚሁ ሆነው ነው። ለማንኛውም ፏ ብላችሁ ዶሮ ስሩ፣ ሸቅሉ። እሺ፣ ብር ሰብስቡ፣ ችግር የለውም። እና ውድ ቤተሰቦቼ እንግዲህ ሄርሜላ እውነት ለመናገር የእውነት አፍቅራው እኮ አይደለም ጋይስ፣ የእውነት አፍቅራው ሳይሆን እች ወራዳ ቅሌታም ማለት ነው። አትሳደቢ ተብያለሁ። ልትሳደቢ ከሆነ ዩቱብ አትስሪ ተብያለሁ። ቤተሰብ ማዕቀብ ተጥሎብኛል እና ምን ልላችሁ ነበረ? እች ወራዳ ቅሌታም የእውነት እኮ አይደለም ያፈቀረችው፣ ለድራማ እኮ ነው ያፈቀረችው። አብርሃምን ፍቅር ይዟታል እና ለድራማ ማለት ገና ድብን ያለ ድራማ ሊመጣላችሁ ነው። እኔ ተባልኩኝ ነው ስን ያላቅም። ሲመጣ ደግሞ አብረን የምናይ ይሆናል። ከዛ በዚህ በኩል ደግሞ ድራማው የት ሄደው እንደሚቀርጹ ደግሞ እኔ አይና እናገራለሁ ማለት ነው። ምንም አይሉም። ያው ከቤት አልወጣም። ከቤት ካልወጣው የት አገኙኛል? ለማንኛውም ውድ ቤተሰቦች በያላችሁበት ሰላም ሁኑልኝ።